ለማወቅ ከምንከፍለው ለማወቅ ከምንከፍለው ዋጋ ሰላም እንዴት ናችሁ? እንደምን ቆያችሁ? ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ዛሬ ብቻ ይህን ቪዲዮ ካገኛችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የምትፈልጉ ተማሪዎች አማርኛ ወይም እንግሊዝኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አንብባችሁ አውቃችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር እየተማሩ የሚገኙ ተማሪዎች አሉ። ከነሱ ጋር ተቀላቅላችሁ በግሩፕም እንዲሁም ደግሞ በግላችሁም ማጥናት መማር ትችላላችሁ ማለት ነው። ስለዚህ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መጀመር ትችላላችሁ። ዛሬ ደግሞ እጅግ በጣም አስተማሪና አሪፍ የሆነ ቪዲዮ እንደተለመደው ይዤላችሁ መጥቻለሁ ማለት ነው። የተለያዩ አስተማሪ የሆኑ አባባሎችን እነሱን እያነበብን የማንበብና የመጻፍ ብቃታችን እያሳደግን እንሄዳለን ማለት ነው። ቤተሰቦቻችን በጣም አሪፍ። እያንዳንዳችሁ ደብተርና እስክሪብቶ አዘጋጁ። ከዛ እየጻፋችሁ እያነበባችሁ ነው የምትሞክሩት ማለት ነው። ስለዚህ ቀጥታ አሁን ወደ ቪዲዮ እንገባለን። እንግዲህ ውድ ቤተሰቦቻችን እዚህ ጋር እንደምትመለከቱት ወደ 8 የሚሆኑ አባባሎችን ይዤ መጥቻለሁ ማለት ነው ቤተሰቦቻችን። እያንዳንዷን ቃላት እያነበብን ነው የምንመለከተው ማለት ነው። እናንተ ከኔ ቀደም ብላችሁ እያነበባችሁ እኔ ሳነብ ደግሞ ራሳችሁን እያረማችሁ መሄድ ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ። አንደኛዋ ምን ትላለች? ለማወቅ አያችሁ፣ ለማወቅ ከምንከፍለው ለማወቅ ከምንከፍለው ዋጋ ባለማወቅ የምንከፍለው በዛ። በጣም አሪፍ። አያችሁ፣ ለማወቅ ከምንከፍለው ዋጋ ባለማወቅ የምንከፍለው በዛ ወይም ይበዛል ማለት ነው። አያችሁ፣ ለማወቅ ከምንከፍለው ዋጋ ባለማወቅ የምንከፍለው በዛ ማለት ነው። ለምሳሌ አማርኛ ማንበብና መጻፍን ለመቻል ወይም ለማወቅ ከምንከፍለው ዋጋ ይልቅ ባለማወቃችን የምንከፍለው ዋጋ ይበዛል ማለት ነው። ለምሳሌ በብዙ ነገር ልንጎዳ እንችላለን ወይም የፈለግነውን ነገር ላናደርገው እንችላለን ማለት ነው። በትክክል ካልጻፍን ወይም በትክክል ካላነበብን የፈለግነውን ነገር ማድረግ አንችልም። ከሰው ጋር መግባባት እንደገና ደግሞ ማወቅ የፈለግነውን ትምህርት መማር ስለማንችል በጣም እንጎዳለን ማለት ነው። ግን ይህኛውን ደግሞ ለማወቅ ወይም ለመማር ትንሽ ገንዘብ ወይም ትንሽ ሰዓት መስዋዕት አድርገን ያን ነገር ማግኘት እንችላለን። ለማወቅ ከምንከፍለው ዋጋ ይልቅ ባለማወቃችን የምንከፍለው ዋጋ ይበዛል ማለት ነው። አያችሁ፣ በጣም ጥሩ ትምህርት ነው ማለት ነው። በጣም ጥሩና አስፈላጊ የሆነች ሐሳብ ናት ማለት ነው። የሆነ ነገር ትንሽ ዋጋ ከፍላችሁ ለማወቅ ጥረት ማድረግ አለባችሁ ማለት ነው። ለምን? በባለማወቃችሁ ብዙ ዋጋ ስለምትከፍሉ ማለት ነው። ለማወቅ ከምንከፍለው ዋጋ ባለማወቅ የምንከፍለው በዛ ወይም ይበዛል የሚለውን ሐሳብ አይተናል ማለት ነው ቤተሰቦቻችን። በጣም አሪፍ። አያችሁ፣ በጣም ድንቅ የሆነች ሐሳብ ወይም አባባል ናት ማለት ነው የመጀመሪያይቷ። በጣም አሪፍ። በትክክል እንዳነበባችሁ እርግጠኛ ነኝ። አሁን ወደ ሁለተኛው እንሄዳለን ማለት ነው። ኦኬ፣ ሁለተኛይቷ ደግሞ ምሳሌያዊ አነጋገር ወይም በሀገራችን ላይ የምንጠቀማት አባባል ናት ማለት ነው ቤተሰቦች። ምን ትላለች? ሆድን አያችሁ፣ ሆድን በጎመን ቢደልሉት ጉልበት በዳጌት ይለግማል። አያችሁ፣ በጣም አሪፍ። ሆድን በጎመን ቢደልሉት ጉልበት በዳጌት ይለግማል ወይም ይደክማል ማለት ነው። አያችሁ፣ ለምሳሌ ደህና ነገር ወይም በጣም የሚያጠነክረን ነገር ካልተመገብን
ወይም ወደ ውስጣችን የምናስገባው ነገር አሪፍ ነገር ካልሆነ የሆነ መከራ ጊዜ ሲደርስ ወይም በሆነ ቦታ ላይ እንቸገራለን ማለት ነው። ለምሳሌ የምንማረው ነገር ህይወታችን የማይጠቅም ነገር ከሆነ ስንቸገር ምንም ሊጠቅመን አይችልም ማለት ነው። ልክ እንደዛ እዚህ ጋር ለምሳሌ ጎመን ብቻ ሁሌ ከበላን ጉልበታችን ጠንካራ አይሆንም ማለት ነው። አያችሁ ጎመን በልተን ዳጌት ስንወጣ ዳጌት ላይ ጉልበታችን ይደክማል ማለት ነው። ማለት ጎመን ጥቅም የለውም ማለት አይደለም። ጎመንም የራሱ የሆነ ጥቅም አለው። ግን ያው ድሮ ሰዎች ወይም አባቶች የሚጠቀሙት አባባል ወይም በሀገራችን የምንጠቀመው አባባል ማለት ለራሳችን የሚጠቅመን ነገር ከጎመንም የዘለለ ነገር መመገብ እንዳለብን የሚያበረታ ሀሳብ ወይም አባባል ነው ማለት ነው። ቤተሰቦች በጣም አሪፍ። ሆድን በጎመን ቢደልሉት ወይም ቢያታልሉት ጉልበት በዳጌት ይለግማል የሚል ሀሳብ ተመልክተናል ማለት ነው ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ ሶስተኛ እንሄዳለን። እናንተ ከነ ቀደም ብላችሁ አንብቡና የቱ ጋር እንደተሳሳታችሁ እኔ ሳነብ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው ቤተሰቦች። በጣም አሪፍ። ኦኬ ውድ ቤተሰቦች አሁን ደግሞ ወደ ሶስተኛ ደርሰናል። ሶስተኛይቷ እችኛዋ ናት ማለት ነው። እሷን ቀደም ብላችሁ አንብቡና የቱ ጋር እንደተሳሳታችሁት እንደገና እኔ ሳነብ የራሳችሁን ስህተት ታወጣላችሁ ማለት ነው። በጣም አሪፍ። ኦኬ ለፋሲካ የተዳረች ሁልጊዜ የፋሲካ ይመስላታል። በጣም አሪፍ አያችሁ። ይህም በጣም ኮመንና የታወቀ በሀገራችን የምንጠቀመው አባባል ነው ማለት ነው። በጣም አሪፍ። ለምሳሌ ለፋሲካ ወይም ለበዓል አካባቢ ወይም በበዓል አካባቢ የተዳረች ምን ብላ ነው የምታስበው? ሁሌም ህይወት እንደዚህ ነው ወይም ምን በለው ነገር የምንጫወተው እንደዚህ ነው ሁሌ ብላ ታስባለች እንደማለት ነው። ለፋሲካ የተዳረች ሁልጊዜ የፋሲካ ይመስላታል የሚል አባባል ነው የተመለከትነው ቤተሰቦች። በጣም ጥሩ። ሶስተኛ ለፋሲካ የተዳረች ሁልጊዜ የፋሲካ ይመስላታል። በጣም አሪፍ። እንደዚህ ካነበባችሁ በትክክል አንብባችኋል ማለት ነው። ከተሳሳታችሁ ደግሞ የቱ ጋር እንደተሳሳታችሁ በየትኛዋ ፊደል ላይ ተሳስታችሁ እንዳነበባችሁ ቼክ ማድረግ አለባችሁ ማለት ነው። በጣም አሪፍ። ሶስተኛ ይሄን ይመስላል። አሁን ወደ አራተኛው እንሄዳለን። ኦኬ አራተኛይቷ ደግሞ እችኛዋ ናት ማለት ነው። ቀደም ብላችሁ እናንተ እንደተለመደው ታነቡና ከዛ ደግሞ አብረን እናነባለን ማለት ነው። ምን ትላለች? ምከረው ከዛ እምቢ ካለ መከራ ይምከረው። በጣም አሪፍ አያችሁ። ይህም በጣም ኮመንና ታዋቂ የሆነ አባባል ነው ማለት ነው በኢትዮጵያ። ሚከረው እምቢ ካለ መከራ ይምከረው። አያችሁ፣ ምከረው እምቢ ካለ መከራ ይምከረው። ቃሉ በጣም ቀለል ያለ ስለሆነ ሀሳቡ ሚከረው ማለት ያው ምን ማለታችን ነው? ምክር ካልሰማን የሆነ ችግር ስደርስብን እንሰማለን ማለት ነው። ከምክሩ ከሚማረው ይልቅ በደረሰው መከራው ላይ ይማራል ማለት ነው። ሚከረው እምቢ ካለ መከራ ይምከረው የሚለውን ሀሳብ በዚህ መልክ አይተናል ማለት ነው ቤተሰቦች። በጣም አሪፍ። እንደዚህ ካነበባችሁ ትክክል ናችሁ ማለት ነው። ኦኬ ወደ አምስተኛ ደርሰናል። በጣም አሪፍ። አምስተኛይቷ ደግሞ እችኛዋ ናት ማለት ነው። እሷን አንብቡትና አብረን እናነባለን። ስንዴ ብፈትጉት ይነጣል፣ ነገር ቢመረምሩት ይወጣል። አያችሁ፣ ስንዴ ብፈትጉት ይነጣል፣ ነገር ቢመረምሩት ይወጣል የሚል አባባል ነው ማለት ነው ቤተሰቦቻችን። ስንዴውን እየፈተግን በሄደን ቁጥር እየነጣ ነው የሚመጣው። አያችሁ፣ እየነጣ ነው ወይም በጣም ንጹህ እየሆነ ነው የሚመጣው ማለት ነው። ልክ እንደዛ ደግሞ ነገርም ስመረመር ይወጣል ማለት ነው። ብዙ ጊዜ አሁን የህግ አካላቶች አንድ ወንጀለኛ ወይም አንድ ተጠርጣሪ ከያዙ በኋላ ምንድን ነው የሚጀምሩት? ወይም ምርመራ ነው የሚጀምሩት። ይመረምሩታል። ያ ነገር ያ ሰው እንዳደረገ ወይም በዛ ወንጀል ላይ ያ ሰው እጁ እንዳለበት ይመረምሩታልና በምርመራ ይደርሱታል ማለት ነው። አያችሁ። ስለዚህ ነገሩ በምንድን ነው የሚወጣው? በምርመራ ይወጣል ማለት ነው። ስንዴ ቢፈትጉት ይነጣል፣ ነገር ቢመረምሩት
ይወጣል የሚል አባባል በሀገራችን እንጠቀማለን ማለት ነው። በጣም አሪፍ። ስንዴ ብፈትጉት ይነጣል፣ ነገር ቢመረምሩት ይወጣል። ኦኬ። ስለዚህ አምስተኛውን በዚህ መልክ ተመልክተናል። አሁን ወደ ስድስተኛይቷ ደግሞ እችኛዋ ናት። ስለዚህ እሷንም ታነቡና አብረን የምናነብ ይሆናል ማለት ነው ቤተሰቦቻችን። በጣም አሪፍ። እንደዚህ አይነት ነገሮችን እያነበባችሁ በተለማመዳችሁት ቁጥር ብዙ ነገር ለማንበብ አትፈሩም ማለት ነው። አሁን ለምሳሌ እንደምታውቁት መጽሐፎችን ወይም መጽሐፍ ቅዱስ ትላልቅ መጽሐፍቶችን ስናነብ ረዣዥም ጽሑፎችን፣ ረዣዥም ሀሳቦችን እንደገና ደግሞ ለመጥራት ሁላ የሚከብዱ ቃላቶችን እናገኛቸዋለን። አሁን ለምሳሌ እኔ ጋር ከሚማሩ ተማሪዎችም አብዛኞቹ ወደ እኔ ሲመጡ ምን ይላሉ? ማንበብ እችላለሁ ግን ትንሽ ትንሽ ረዘም ያለ ጽሑፍ ሳገኝ ይቸገራለሁ ምናምን ይላሉ። እና ምንድነው ለነሱ ማደርገው ምንድነው በጣም ትላልቅ የሆኑ ጽሑፎችን ለምሳሌ ልበወለድ ውስጥ ያሉ ጽሑፎች ሊሆኑ ይችላሉ። እንደገና ደግሞ ትምህርት የምንማርበት ወይም የመማሪያ መጽሐፍቶች ውስጥ ያሉ ሀሳቦቹም ምንባቦቹም ሊሆኑ ይችላሉ። መጽሐፍ ቅዱስ ውስጥ ያሉ ነገሮች አሉ። ልክ እንደዚህ አይነት ነገሮችን ሲያነቡ በቀላሉ ያነባሉ ማለት ነው። በቀላሉ እንደዚህ አይነት ነገሮችን እየመከሩ በሄዱ ቁጥር የትኛውም ከባድ ቃላት ቢመጣ ይጠራሉ ማለት ነው። ልክ እንደዛ ነው። እናንተም አሁን እንደዚህ አይነት ነገሮችን እየተለማመዳችሁ በሄዳችሁት ቁጥር ትላልቅ ጽሑፎቹን ስታገኙ ሳትቸገሩ ታነባላችሁ ማለት ነው። ለምን ስላየሁት ነው። እኔ ጋር ብዙ ተማሪዎች ስለሚመጡ ብዙ ተማሪዎችን ስለማስተምር እንደገና ሀ ብለው የጀመሩ ልጆች አሉ። አሁን በዚህ ሰዓት እንደዚህ እየጻፉ እንደዚህ አይነት ጽሑፎችን እያነበቡ ያሉ ተማሪዎች ስላሉ አውቃለሁ። ተማሪዎቹ የቱ ጋር እንደሚቸገሩ ስለማቅ ነው እንደዚህ አይነት ጽሑፎችን ማመጣላችሁ ማለት ነው። በጣም አሪፍ። በመጻፍም በማንበብም የሚረዳችሁን ቪዲዮቹን እየሰራን እንቀጥላለን። የእናንተ ድጋፍ ደግሞ አይለየን እላችኋለሁ ቤተሰቦች። በጣም አሪፍ። ስድስተኛይቷ ምን ትላለች? ሹመት ላወቀው ይከብደዋል። ሹመት ላወቀው ይከብደዋል። ላላወቀው ያሳብደዋል። ሹመት ላወቀው ይከብደዋል፣ ላላወቀው ያሳብደዋል። አያችሁ፣ ሹመት ቀላል ነገር አይደለም ማለት ነው። ለምሳሌ ብዙ ሰው አሁን ሹመት ይፈልጋል። አንዳንድ ሰዎቹ ደግሞ ተሹሞ ካዩ በኋላ ምን ያክል ከባድ እንደሆነ ይረዱታል ማለት ነው። እንደገና ደግሞ አንዳንዶቹ ሳያውቁ ሹመት የሚለውን ስሙን ብቻ ወይም ቦታውን ብቻ ስለሚወዱ ከገቡ በኋላ እንዲያብዱ ያደርጋቸዋል ማለት ነው። ያሳብደዋል ማለት ያው ማለት አይምሮን ይቀይሯል ማለት ሳይሆን በጣም ቢዚ ያደርጓቸዋል፣ ያስቸግሯቸዋል እንደማለት ነው ማለት ነው። ሹመት ላወቀው ይከብደዋል፣ ላላወቀው ያሳብደዋል የሚል ሀሳብ በዚህ መልክ አይተናል ማለት ነው ቤተሰቦቻችን። በጣም አሪፍ። እንደዚህ አይነት ሀሳቦችን እውቀት የሚሰጡ ነገሮችን በዚሁ እየተማራችሁ ትሄዳላችሁ ማለት ነው ውድ ቤተሰቦች። በጣም አሪፍ። ስድስተኛይቷን በዚህ መልክ ሹመት ላወቀው ይከብዳል፣ ላላወቀው ያሳብዳል የሚል ሀሳብ አይተናል። አሁን ወደ ሰባተኛው እንገባለን ማለት ነው። ሰባተኛይቷ ደግሞ ምን ትላለች? ቀልደኛ አልቅሶ ካልተናገረ የሚያምነው የለም። በጣም አሪፍ። አያችሁ፣ ቀልደኛ አልቅሶ ካልተናገረ የሚያምነው የለም። አያችሁ፣ ለምሳሌ እናንተ እንደዚህ አይነት ሰዎችን ልታውቋቸው ትችላላችሁ። ለምሳሌ ጓደኞቻችሁ ወይም በምትኖሩበት አካባቢ የሚኖር ሰው በጣም ቀልደኛ ከሆነ ያ ሰው የምናገረው ነገር ሁሉ ቀልድ ይሆናል ማለት ነው። ለምሳሌ እንደዚህ አይነት ሰውን እኔ የማውቀው ሰው አለ። በጣም ቀልደኛ ከመሆኑ የተነሳ እሱ የምናገረው ነገር ምን ያክል ቁም ነገር ቢሆንም ሰው አያምነው። ስለዚህ እንደዚህ አይነት ሀሳቦችን ለመግለጽ ነው ማለት ነው። ሰው ቀልደኛ አልቅሶ ካልተናገረ የሚያምነው የለም የሚል ሀሳብ በዚህ መልክ ተመልክተናል። እናንተ ቀደም ብላችሁ አንብባችሁ ይሆናል። ስታነቡ በትክክል እንደጠራችሁ እርግጠኛ መሆን አለባችሁ። ከተሳሳታችሁ ደግሞ የቱ ጋር እንደተሳሳታችሁ አሁንም ስህተታችሁን እያረማችሁ ትሄዳላችሁ ማለት ነው። ኦኬ፣ ሰባተኛውን በዚህ መልክ ቀልደኛ አልቅሶ ካልተናገረ የሚያምነው የለም የሚለውን ተመልክተናል። አሁን ወደ መጨረሻ አካባቢ ደርሰናል። ስለዚህ የመጨረሻዋን ወይም ስምንተኛዋን አይተናት እንጨርሳለን ማለት ነው። ቅል ስረግሙት የመረቁ
የመረቁት ይመስለዋል። በጣም አሪፍ አያችሁ። ቅል ሲረግሙት የመረቁት ይመስለዋል። ስለዚህ ምን ትላለች? ቅል ሲረግሙት የመረቁት ይመስላል የሚል ሀሳብ ነው መጨረሻ ላይ ያየነው ማለት ነው። ሞኝ ሰው ሊጎዱት ሲያስቡት ሊጠቅሙት ያሰቡት ይመስላል የሚል ሀሳብ ነው ማለት ነው። ቤተሰቦች ቅል ሲረግሙት የመረቁት ይመስላል የሚል ሀሳብ በዚህ መልክ አይተናል ማለት ነው። ቅል ማለት ያው ሞኝ እንደማለት ነው። ቅል ሲረግሙት የመረቁት ይመስላል የሚል ሀሳብ ተመልክተናል ቤተሰቦቻችን። እነኚህ ወደ 8 የሚሆኑ በጣም አስተማሪና አሪፍ እንደገና ደግሞ እናንተን በትክክል እንድታነቡ የሚያግዟችሁ ሀሳቦች ናቸው ማለት ነው። በደንብ አድርጋችሁ ደብተራችሁ ላይ እየጻፋችሁ እየሞከራችሁ ትለማመዳላችሁ ማለት ነው። እንደገና ደግሞ እንደናንተ መማር ለሚፈልጉ ተማሪዎች ሼር ማድረግ እንዳረሱ። ከዚህ የበለጠ ደግሞ ላይክም ኮሜንትም ያደርጋችሁ ከወጣችሁ ይበልጥ እንድንሰራ ያበረታታናል ማለት ነው። ቤተሰቦቻችን እንደገና ደግሞ ቅድምም እንደነገርኳችሁ ከኛ ጋር ማጥናት የምትፈልጉ ተማሪዎች በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ በዋትስአፕ በቴሌግራም እየደወላችሁ ለብቻችሁም እንደገና ደግሞ በግሩፕም ማጥናት ትችላላችሁ ማለት ነው ቤተሰቦች። ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። ከነሱም ልምድ እየወሰዳችሁ መማር ትችላላችሁ። ከዚህ በተጨማሪ ደግሞ ጥያቄም ካላችሁ መጠየቅ ትችላላችሁ። ካልሆነ በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።